በዋናነት ዞቴሮ የሚሰራው ዶክመንትስ ዴታ ያለን የሪሰርች ኮሌክሽኖች ኮሌክት ማድረግ ከዛም በኋላ ኦርጋናይዝ ማድረግ ስትራክቸራል በሆነ መንገድ ከዛም በኋላ ደግሞ ሳይቴሽን መስራት ነው በዋናነት ትልቁ ስራው እና ዋና ኦፊሻል ዌብሳይቱ ዞቴሮ ዳት ኦርግ የሚባለው ነው። እዛ ውስጥ ስንገባ የሆም ፔጅ ይመጣልናል። ከዛም በኋላ ዳውንሎድ ስንል ሁለት አማራጭ ነው የሚያመጣልን። የመጀመሪያው እዚህ ጋር ዞቴሮ ፎር ዊንዶውስ እና ዞቴሮ ኮኔክተር ነው። ሁለቱንም መጠቀም አለብን። ስለዚህ እዚህ የመጀመሪያውን ዳውንሎድ እናደርገዋለን። ዳውንሎድ ስናደርገው ያው ዳውንሎድ ማድረጊያው ክሮም ከሆነ የምትጠቀመው እዚህ ጋር ይመጣል ማለት ነው። ስለዚህ እዚህ እንደምታየው እንከፍተዋለን። ከዛ እዚህ ዞቴሮ የሚለውን ራይት ክሊክ አድርገን ራን አዝ አድሚኒስትሬተር ኦር ደግሞ ደብል ክሊክ አድርገን እንደዚህ መጫን የስ የሚለው ላይ እንጫናለን። ከዛ ኢንስቶል ያደርጋል። ኢንስቶል አድርገው ከጨረሰ በኋላ ያሉትን በውስጡ ወደ 4 የሚሆኑ ሜኖች እንጠቀማለን። ዜን ኔክስት ስታንዳርዱን እዛው ዲፎልት እንዳለን እንተዋለን። ኔክስት ዜን ኢንስቶል እናደርጋለን። አክቹሊ ይሄ በዋናነት ልክ ማይክሮሶፍት ወርድ ራሱ እንደሚሰራው የሚሰራ ነው። ፊኒሽ እንለዋለን። ማይክሮሶፍት ወርድ ላይ ሪፈረንስ ጀነሬት እንደምናደርገው ልክ ከጨረስን በኋላ እዚህ ጋር አውቶማቲካሊ ይመጣል ዴስክቶፕ ላይ ወይም ደግሞ እዚህ ዊንዶውስ ላይ ገብተን ዞቴሮ የሚለው እዚህ ታገኘዋል። ወይም ደግሞ ጀስት ሰርች ማድረግ ዜድ ኦ ብለህ ስንጽፍ ዞቴሮ የሚለው ይመጣል። ኦፕን ማድረግ ኦፕን ስታደርገው ይሄ ነው የሚመጣው። ይሄ የምናየው በቃ ዞቴሮ ማለት ይሄ ነው። ምንድነው የሚያደርገው? ሎካሊ እነዚህ ላይብራሪ ናቸው ለአንተ። ስለዚህ እዚህ ላይብራሪ ውስጥ ማይ ፓብሊኬሽን የሚላለ ፓብሊሽ ያደረኩት የኔ ጆርናልስ ካለ እዚህ ውስጥ አስቀምጣለሁ። ዲፕሊኬት አይተም ካለ ራሱ አውቶማቲካሊ ዲፕሊኬት መሆኑ ዲቴክት ያደርጋል። ዜን አንፋይልድ የሆኑ ደግሞ ምክንያቱም በኋላ እዚህ የራሳችን ፎልደር እየሰራን ስትራክቸራሊ ስንሰራ እዛ ውስጥ ያልተካተቱትን እዚህ ውስጥ ይከታቸዋል። ዴሊት ስናደርግ ትራሽ ውስጥ ያደርጋቸዋል ማለት ነው። እነሱን ባጭሩ ላሳይ። ከዛ በፊት ግን እዚህ ጋር ሁለተኛውን ማድረግ ያለብን ይህንን ኮኔክተሩን መጫን አለብን። ልክ እንደዚህ ሲመጣ እዛ ክሮም ላይ ነው መሄድ ያለብን። ማይክሮሶፍት ኤጅ ላይ መጠቀም ትችላል። ግን እኛ የጀመርነው እዚሁ ክሮም ላይ ስለሆነ ቅድም ዞቴሮን ዳውንሎድ አድርገን ጭነናል። አሁን ደግሞ ኢንስቶል ክሮም ኮኔክተር እንለዋለን። ዲፎልቱ ክሮም ስለሆነ ማለት ነው። አድ ኤክስቴንሽን የሚል በተን አለ። እሱ ላይም ክሊክ እናደርጋለን። አውቶማቲካሊ ኤክስቴንሽኑን እዚህ ጋር የምታየው ከሆነ እየጨመረ ይሄዳል። ኢንስቶል አድርጎ እዚህ ጋር መጣው። አሁን እዚህ ጋር ሲያመጣው ወዲያው ነው የሚሸፍነው። ከዛ እዚህ ጋር ክሊክ ስናደርግ ግን እዚች ጋር ዞቴሮ የምትለዋ ፒን ማድረጊያ እሷ ላይ ክሊክ እናደርጋታለን። ልክ እንደምታየው ፒን ሆና ትመጣለች ማለት ነው ዞቴሮ የምትለዋ። ሶ በዚህ መሰረት ከኢንተርኔት ላይ የምንፈልጋቸውን ጆርናልስ፣ ቡክስ፣ የተለያዩ ሪፈረንስስ አውቶማቲካሊ በዚህ በዞቴሮ ኮኔክተር ያመጣልናል ወደ ላይብረሪያችን ማለት ነው። ከዛም በኋላ ደግሞ እኛ ማኑዋሊ እዚህ ላይ ማምጣት የምንፈልገውን ቶታሊ እያመጣን ድራግ ኤንድ ድሮፕ እናደርጋለን ማለት ነው። ስለዚህ በዚህ መሰረት ጆርናል እየመረጠን እናምጣ። በኮኔክተሩም በዚህም ድራግ ኤንድ ድሮፕ ላሳይህ። ስለዚህ እዚህ ጋር የምንመለከተው ባዶ ነው። ሪሰንትሊ ሪድ፣ ፓብሊኬሽን፣ ዱፕሊኬት አይተም ሁሉንም ቼክ የምናደርጋቸው ብላንክ ነው የመጀመሪያችን ስለሆነ ማለት ነው። እዚህ ዞቴሮ ላይብራሪያችን ውስጥ ከገባን በኋላ በራሳችን መንገድ ሶርሶቹን መጠቀም እንችላለን ከተለያዩ ምንጮች ስለምናመጣቸው፣ ወይም ደግሞ ቀጥታ ድራግ አድርገን ድሮፕ ማድረግ እንችላለን። በዛ መሰረት እዚህ ጋር የምትመለከተው ድሮፕ ዳውን አሮ አለ በስተቀኝ በኩል። እሱ ላይ ክሊክ ስናደርግ የተለያዩ ሶርሶች አሉ። እንደምናውቀው ፕራይመሪ፣ ሰከንደሪ፣ ተርሼሪ ሶርሶች አሉ። በዛ መሰረት እንመርጣለን ሶርሳችን። ለምሳሌ ከሶርሳችን መካከል ያው የተለመደውን ጆርናል እንምረጥ። ጆርናል እዚህ ጋር ጆርናል አርቲክል የሚለውን መረጥኩለት። ከዛም በኋላ አንድ ዶክመንት ልክፈት። ቀደም ሴቭ ያደረግነው ፎልደር ውስጥ እዚህ ውስጥ ፔፐር ዋን የሚለውን ልክፈተው። ሶ ይሄኛው ነው። እዚህ ጋር ይሄን ላምጣው፣ ዞቴሮን ልክፈተው። እንደዚህ ሚኒማይዝ አድርገው ሁለቱም አት ሴም ታይም ሊታይ። እዚህ ጋር የምትመለከተው አሁን እዚህ ጋር ምን ይጠይቃል? ዞቴሮ ውስጥ ማኑዋሊ አድ ብናደርግ ይሄ
ማኑዋሊ ተጠቅመን አድ ማድረግ ሪከመንድ አይደረግም፣ አይመከርም። ምክንያቱም ይህን የተጠቀምንበት ምክንያት አውቶማቲካሊ እንዲሰራልን ኢቨን ማይክሮሶፍት ወርድ የምንጠቀም ራሱ እንኳን አውቶማቲካሊ ከሌላ ቦታ በሪፈረንስ ጀነሬተር የተጠቀምነውን ቢብሊዮግራፊ ይሰራልናል። ስለዚህ እዚህ ጋር ማኑዋሊ መስራትን ጊዜ እንዳንወስድ በሚል ነው። ስለዚህ እዚህ ጋር ታይትሉን ነው መጀመሪያ የጠየቀው። ታይትሉ እዚህ ጋር ሲስተማቲክ ሪቪው ኤንድ ሜታ አናሊሲስ የሚል ነው። እሱ ላይ ክሊክ አድርጌ ይህንን ፔስት እለዋለሁ ማለት ነው። ከዛም በኋላ ኦተርስ ይጠይቃል። እነዚህ ሁሉ ናቸው እንግዲህ ጸሐፊዎቹ። ኮፒ እያንዳንዱን እነዚህ በቃ እየሄድኩኝ ኮፒ ፔስት ማድረግ እችላለሁ ማለት ነው። ይሄ የሚሰራበት መንገድ ነው። ፈርስት ኦተር፣ ሰከንድ ኦተር እያለ ሁሉንም ባስገባለት ራሱ ይደረድረዋል። ከዛም በኋላ እንደዚህ ይደረድራል። እዚህ እንደምትመለከተው ያስገባንለትን እንደዚህ ያመጣል ማለት ነው። በታይትሉ መሰረት አንደኛው ይሄ ነው። ከዚህ በተሻለ መንገድ ግን አውቶማቲካሊ ድራግ እያደረግን ከራሳችን ፎልደር ላይ እዚህ ስትራክቸራሊ ኦርጋናይዝ እንዲያደርግልን ማስቀመጥ ነው የሚመከረው። ለእኛ በሚመቸው መልኩ ኦርጋናይዝ እያደረገን እንሄዳለን ፎልደሮቹን። እዚህ ጋር ማይ ላይብረሪ የሚለው ላይ ራይት ክሊክ እናደርጋለን፣ ኒው ኮሌክሽን። ከዛ እዚህ የኮሌክሽን ስም ይመጣልናል። እኛ የምንፈልገውን ምሳሌ ጆርናል 1 ብዬ ክሬት አደርጋለሁ ማለት ነው። የቱ ጋር ክሬት እንደማደርግ እዚህ ጋር ኦልሬዲ ይነግረኛል። ክሬት ኮሌክሽን እዚህ ጋር እንደምትመለከተው ጆርናል 1 ብሎ ይመጣል። እዛ ጆርናል 1 ውስጥ ደግሞ ሌላ ሰብ ኮሌክሽን እንደዚህ ክሬት ማድረግ ይቻላል። እዚህ ላይ ራይት ክሊክ አድርገን ኒው ሰብ ኮሌክሽን ላይ ክሊክ ብናደርግለት ይመጣልና እዚህ ጋር አሁን የሆነ ቪአይፒ የሚል ፎልደር ክሬት ብናደርግ ክሬት ኮሌክሽን እንደዚህ ያመጣልናል። ሌላም ጆርናል ራይት ክሊክ አድርገን ማይ ላይብረሪ ላይ ዜን ኒው ኮሌክሽን ከዛ ጆርናል 2 ይህን ክሬት ኮሌክሽን እንደዚህ ያመጣልን ማለት ነው። ስለዚህ እነዚህ ጆርናሎች ውስጥ የራሳችንን ማጠራቀም እንችላለን፣ ወይም ቀጥታ ደግሞ ላይብረሪ ውስጥ እዚህ እንደምትመለከተው በዚህ መሰረት ማስገባት እንችላለን ማለት ነው። ጆርናል 2 ውስጥ ከዛ ዜን ላይብረሪ ከዛ ፎልደራችን ውስጥ ገብተን የፈለግናቸውን ፋይሎች እንደዚህ ማምጣት እንችላለን። ሌላው እዚሁ እያለን ጆርናሎች ውስጥ እኛ ክሬት ያደረግናቸው ውስጥ መክተት እንችላለን። ዜን ማይ ላይብራሪ ውስጥ መክተት እንችላለን። እዚህ ላይ ክሊክ ስናደርግ እዚህ የምታያቸው ራሳቸውን የቻሉ ሜኖች አሉ። ለምሳሌ እዚህ ጋር አዲስ ቅድም እየተመለከተ ነው እኛ የምንፈልገውን ማኑዋሊ አድ ማድረጊያ ነው። ዜን እዚህ ጋር ደግሞ ዲኦአይ ነምበር አይደንቲፋየርን እዚህ ጋር ከተንለት ከዛም በኋላ በዛ መሰረት ሪፈረንሳቸውን ያመጣል። እሱ እንመለከታለን። እዚህ ጋር ደግሞ ክሊክ ስናደርግ ፋይል ማምጣት እንችላለን ማለት ነው። ካስቀመጥንበት ፎልደር ዴስክቶፕ ላይ እኔ ያስቀመጥኩት ቅድም በነገርኩ መሰረት ዜን ዴስክቶፕ ላይ ሄጄ እነዚህ ፋይሎች አሉ። እነዚህን ሁሉንም የፈለግኩትን ሰሌክት አድርጌ ማምጣት ይችላሉ። ስለዚህ እነዚህ አራቱንም ሰሌክት አድርኳቸው ኦፕን ስል አራቱንም ያስገባቸዋል ማለት ነው። ብዙ ፋይል ሲገባ የሆነ ሰከንድስ ሊፈጅ ይችላል እንደ ኮኔክሽኑ ፍጥነት ማለት ነው። ያው እዚህ ጋር አራቱንም አስገብቶልኛል። የመረጥኳቸውን ክሎዝ እለዋለሁኝ። እዚህ እኔ የመረጥኩትን ፔፐር በማስገባበት ሰዓት አውቶማቲካሊ እዚህ ጋር ያሉትን ሙሉ መረጃዎች ራሱ አውቶማቲካሊ ያመጣል ማለት ነው። ስለዚህ በዚህ መሰረት እነዚህ ሁሉ እኛ ማኑዋሊ ስንሰራ አንውልም። ይፍን አብስትራክቱን እያንዳንዱን ነገር ያመጣልናል በዚህ መልኩ። ይሄን ከሰራን በኋላ ልክ ስንጭነው ምንድን ነው ማየት ያለብን? ሌላው ማይክሮሶፍት ወርድ ላይ ከጫን በኋላ እዚህ ጋር ለምሳሌ አንድ ኢንትሮዳክሽን የሚል ለሪሰርች ፔፐር የሚሆን ጽፍ ያለውኝ ከዛ እዚህ ውስጥ ዞቴሮ የሚል እዚህ ጋር ሜኑ አየው። ዞቴሮ የሚለው ሜኑ እዚህ ጋር ከቶታል ማለት ነው። ዞቴሮ የሚለው ሜኑ ማይክሮሶፍት ወርድ ማንኛውም ማይክሮሶፍት ወርድ ላይ የለም። ዞቴሮ የሚለውን ኢንስቶል ስላደረግኩት ነው እዚህ የመጣው። በዛ መሰረት እዚህ ጋር ሳይቴሽን አድ ማድረግ እንችላለን፣ ኤዲት ማድረግ እንችላለን፣ ቢብሊዮግራፊ መጨረሻ ላይ መክተት እንችላለን። ለምሳሌ እዚህ ጋር ሳይቴሽን እዚህ ጋር መክተት ፈለግኩ። ከዛም በኋላ ሳይቴሽኑን ማስገባት የምንፈልግበት ቦታ ላይ ክሊክ ማድረግ ነው። ለምሳሌ እዚህ የመጀመሪያ ፓራግራፍ መጨረሻ ላይ እንደዚህ ከርሰሩን አስቀመጥኩትኝ። ከዚያን እዚህ የምትመለከተው ዞቴሮ የሚለው ሜኑ አውቶማቲካሊ አድ ስለሆነ
የመጀመሪያውን አድ ኦር ኤዲት ሳይቴሽን የሚለው ላይ ክሊክ አደርጋለሁ። ክሊክ ሳደርግ እንደዚህ ዳያሎግ ቦክስ ይመጣል። ስለዚህ ምን አይነት ሳይቴሽን ነው መክተት የምትፈልገው ነው። ሳይቴሽኑ ራሱን የቻለ ስታይል አለው እንደምናውቀው እና ዲፎልት ለምሳሌ እዚህ ጋር ኤፒኤ ስታይል አለ በብዛተኛ የምንጠቀመው። የፈለግከውን IEEE ዜን ኤልስቪየር ማንኛውንም መጠቀም ይቻላል። ለምሳሌ IEEE የሚለውን ብንጠቀመውና ኦኬ ብለው ምን እንደሚመጣ ነው። ከዛ እዚህ ጋር እንደምታየው አድ ኦር ኤዲት ሳይቴሽን የሚለው ላይ ክሊክ እናደርጋለን። እዚህ ጋር ያስመርጠናል። IEEE ነው የመረጥነው። IEEE ከመረጥነት በኋላ ኦኬ እንለዋለን። ኦኬ ስንለው ወደ ላይብራሪያችን ነው የሚወስደን። እዚህ የምታያቸው ሁለት ሜኖች አሉ፣ ሊስት እና ላይብራሪ የሚለው። ስለዚህ ላይብራሪ የሚለውን መምረጥ አለብን። ላይብራሪ የሚለውን ስንመርጥ እንደዚህ ያመጣልናል። አንዱን እንመርጥና ጆርናል፣ ከዛም በኋላ ያ የመረጥነውን ጆርናል እንደመረጠን ላይ የራይት ምልክት አለች አክሴፕት የምትል ማለት ነው። ከፈለግን ደግሞ 2-3 እየደጋገም መምረጥ እንችላለን። ልክ ስንመርጥለት አውቶማቲካሊ እዛ ከላይ እንደምታዩ እያስገባው ይሄዳል። ከዛ ራይት ሳይኗን ክሊክ ስናደርግ አክሴፕት ያደርግን ማለት ነው። ያ አክሴፕት ያደርግ ነው እዚህ እንደምትመለከተው ሪፈረንስ ሆኖ ገባ ማለት ነው። ልክ እንደዚሁ ሁሉ ሌላ ጋም እየሄድን በተመሳሳይ መልኩ እንመርጣለን። የምንፈልገው ቦታ ላይ ሪፈረንስ እንዲገባ የምንፈልገው ቦታ ላይ ሄደን እንመርጣለን። አድ ሳይቴሽን እንላለን። ከዛም በኋላ ከነዚህ ላይብራሪ ውስጥ አውቶማቲካሊ ይዞን ስለሚሄድ እንመርጥለታለን የፈለግነውን ያህል። ከዛም በኋላ አክሴፕት ማድረግ ነው። አክሴፕት እዚህ ውስጥ ይገባልናል ማለት ነው። እዚህ ጋም እንደገና አድ ሳይቴሽን ከዛ እንመርጥለታለን። የፈለግነውን ያህል 2 3 4 የፈለግነውን ያህል መምረጥ እንችላለን። አክሴፕት ክሊክ ራይት ሳይኑ ላይ ከዛ እንደዚህ ሪፈረንስ ይገባልናል ማለት ነው። መጨረሻ ላይ አንድ ንክተትና ይበቃናል። አድ እንበለው። ከዛም በኋላ 1 2 3 እንምረጥ። 2 ስንመርጥ አውቶማቲካሊ እዛ እያስገባልን እንሄዳለን እንደምታየው። ከዛ ራይት ሳይኑን ክሊክ ስናደርገው አክሴፕት አደረግም ማለት ነው። ከዛ በዛ መሰረት ይኸው እዚህ ጋር እንደምታየው ሙሉ በሙሉ ሪፈረንሶቹ ገብተዋል ማለት ነው። ከዛ ምንድን ነው የምናደርገው? ቢብሊዮግራፊ ብለን እንደዚህ ከጻፍን በኋላ ያስገባናቸውን ሪፈረንስ እንዲያመጣልን እላይ በተን አለ እንደምትመለከተው። አድ ቢብሊዮግራፊ የሚለው ላይ ክሊክ ማድረግ ነው። ያስቀመጥንበት ከርሰር ላይ እንዳለ ያስገባናቸውን ሪፈረንስስ እንደዚህ ሊስት አድርጎ ያመጣልናል ማለት ነው። ሌላው እዚህ ጋር የምንመለከተው ምንድን ነው? ቅድም 2 ኮሌክሽኖች ሰርተናል፣ ጆርናል 1 እና ጆርናል 2። ስለዚህ እየመረጠን ማስገባት በሚገባን ኮሌክሽኖች ውስጥ ወይም ፎልደሮች ውስጥ መክተት ነው። ለምሳሌ አሁን 2ቱን ጆርናሎች ሰሌክት ማድረግ እንችላለን። የመጀመሪያውን ሰሌክት አድርገህ ከዛ ኮንትሮል ኤ ወይም ደግሞ ሽፍትን ይዘህ የምትፈልገውን እየመረጥክ ሰሌክት ማድረግ ትችላለህ። አሁን 2ቱ እንደዚህ ሰሌክት አደረግናቸው። ከዛ ይህንን ድራግ አድርገን ጆርናል 1 ውስጥ እንደዚህ እንከተዋለን ማለት ነው። ከዛ ደግሞ ሌሎቹን 2ቱን ደግሞ ጆርናል 2 ውስጥ እንከታቸዋለን። አሁን ጆርናል 1 ውስጥ እንደዚህ ብንመለከት 2ቱንም ገብተው እናገኛቸዋለን። ከዛ ላይብረሪ ውስጥ ግን ሁሉንም የሚያሳየን። ከዛም በኋላ ደግሞ መጨረሻ ላይ ያሉትን 2ቱን ሰሌክት እናደርግና ጆርናል 2 ውስጥ እንክተታቸው። እንደዚህ ሰሌክት እናደርጋለን። እንደዚህ ድራግ አድርገን ጆርናል 2 ውስጥ መክተት። ከዛ ማየት ያለብን ደግሞ ምንድን ነው ዱፕሊኬሽን ቢኖር ሪደንደንሲ ቢኖር እንዴት ነው ፋይላችንን ኦርጋናይዝ የሚያደርግልን ለሚለው ዱፕሊኬት የሚል ራሱን የቻለ ሜኑ አለ። እዚህ በቀኝ በኩል የምታየው ራይት ክሊክ እናደርግና ይሄንን ጆርናል ዱፕሊኬት እንበለው እንደዚህ። ይሄንንም ራይት ክሊክ አድርገን ዱፕሊኬት አይተም ስንለው 2ቱን ዱፕሊኬት አደረጋችሁ። እዚህ እንደምትመለከተው ዱፕሊኬት የሆኑትን ያሳያል። ከዛ ዱፕሊኬት የሆኑትን መርጅ ማድረግ አለብን ሪደንደንሲ እንዳይፈጠር ማለት ነው። ስለዚህ ሰሌክት ስናደርጋቸው አውቶማቲካሊ ዱፕሊኬት መሆናቸውን ያውቃል። 2ቱንም ይመርጥልናል። ከዛ እዚህ በቀኝ በኩል ባለው ሜኑ ውስጥ መርጅ ቱ አይተምስ የሚላለ እሱ ላይ ክሊክ እናደርጋለን። እነዚህ ሰው መርጅ ያደርጋቸዋል ማለት ነው። እንደገና 2ቱን እንመርጣለን። አሁንም እዚህ ጋር መርጅ ቱ አይተም የሚለውን ከዛም በኋላ ያስተካክሏል ማለት ነው። ዱፕሊኬት የሆነ አይተም የለንም። ሶ ስትራክቸሩን ሲሰራው ዱፕሊኬት የሆነ ካለ ይነግረናል። እንደገና ደግሞ በራሳችን
ኮሌክሽን ውስጥ ጆርናል 1 ጆርናል 2 ብለን እንዳስቀምጥን ማስቀመጥ እንችላለን። ማይፕ አፕሊኬሽን የተሰራ ካለ ነው። አንድ ሰው የራሱ ፓብሊኬሽን የሰራው ካለ እንደዛ ማስገባት ይችላል። ልክ ቅድም በሄድንበት መንገድ። ከዛ በኋላ ደግሞ ኦንላይን ፋይሎችን ስናመጣ ማየት ነው። እዚሁ ጋር እንደገባን ቅድም ክሮም ላይ ኤክስቴንሽኑን ስለጨመር ነው። እዚህ ላይ በቀኝ በኩል ዞቴሮ ኮኔክተር የሚል አለ። በዛ መሰረት የተመቸንን የምንፈልገውን ጆርናል እያመጣን ሎካሊ ዞቴሮ ውስጥ መክተት እንችላለን ማለት ነው። ለምሳሌ ይሄንን ፋይል እዛ ውስጥ መክተት ብፈልግ እንደዚህ እንደከፈትኩትኝ እዚህ ጋር እንደተከፈተ ዞቴሮ የሚለው ላይ ክሊክ ማድረግ ነው ያለብኝ። ክሊክ ታረግ የሀፍ ኢንስቶል ዞቴሮ ኮኔክተር አለ። ይሄ ይመጣል። ሴቭ ቱ ዞቴሮ የሚል አለ። ይሄንን ሴቭ ያደርግልኛል ማለት ነው። አሁን እዚህ ላይ ክሊክ ሳደርገው ማይ ላይብራሪ የሚለውን እዚህ ጋር እንደተመለከትኩ አየው ያመጣዋል ማለት ነው። ዝርዝሩ እዛ ውስጥ ልክተተው ወይ ብለው ነው የሚመጣው። ከቶልኛል ማለት ነው። እዚህ ጋር ድሮፕ ዳውን አሮ ላይ ክሊክ አድርጌም እንደዚህ ማየት ይችላሉ። የቱ ጋር ልክተትልህ ነው? ጆርናል 2 ውስጥ ለምሳሌ ደን እዛ ውስጥ ይገባል ማለት ነው። ጆርናል 2 ውስጥ አሁን ብንሄድ ዞቴሮን ከፍተን 3 ነው የሚኖረው። እዚህ ጋር የው ቅድም 2 ነበር፣ አሁን 3 ገብቷል ማለት ነው። ስለዚህ ከምንፈልገው ኦንላይን ላይ እያመጣን እዚህ ላይብራሪ ውስጥ መክተት እንችላለን። ስለዚህ በዛ መሰረት ቅድምም እንዳየነው እንደዚህ ቢብሊዮግራፊ ይሰራልናል።